እኔ አሁን ብቸኝነት ለመርሳት ገባሁኝ። አሪፍ ብቸኝነት ሰጥቶኝ ነው ወጣሁት። ወዲያው ገባሽ? ወዲያው አልቆየሽም? አልቆየም። አታውቂውም? አላውቀውም። ከአረቄ ጠጥታ ሄዳነችበት ቀን ባታ ከመጨረሻ ላይ ተኛለኝ። ከዛ አይ እኔ አልተኛም አልኩት። ወይኔ ጉዴ! ሲመጡ ጋቷት ማለት ነው። ገባቸው ወዲያው? ቤቱ በሙሉ አረ የጥቁር አንበሳ ስፔሻሊስቶች በሙሉ እሷ ላይ ናቸው። ስሜያታለሁ፣ ገብቻለሁ፣ አይቻታለሁ። ግን ይሄ ምንም አልመጣልኝ። ግን የመጀመሪያዋ ሳሎን አልቀረም። ፈነዳሽ? እቺ በጣም ታሪክ ውስጥ ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልብ ምት የተሰኘው ፕሮግራማችን ላይ ነው የምንገኘው። የዛሬ ባለ ታሪኬ እንግዲህ ህፃን ልጇን እንግዲህ ለሞግዚት ወይም ያው ለአሳዳጊ ጥላ ነበር የምትሄደው ወደ ስራ። ብዙ ጊዜ ልጇ እየተኛች ነው የምትጠብቃትና ምንድነው ብላ መመራመር ስትጀምር ያጋጠማት ነገር በጣም ከባድ ነው። እሷ እንድታወራኝ ነው የምፈልገው። እስካሁን ድረስ ይዞት የመጣው ጥቁር ጠባሳ አለና በጣም የሚገራርም ታሪክ አለና ከዚህ ጋር የተያያዘ በደንብ እንድናወራ ፈልጌያለሁ። እንደ ሁለት እናቶች በደንብ የምናወራቸው የምንለዋወጣቸው ሀሳቦች ይኖራሉ ብዬ አስባለሁ። እንኳን ደህና መጣሽልኝ። እንዴት ነሽ? እንደ ሙሉ ስምሽ ለተመልካቾች? ቤተልሔም ፍቅሩ። ከየት አካባቢ ነው እስቲ ብዬ አሁን እስቲ ያሁኑ ልናገር? በፊትም አሁን ስቶሪያችን ውስጥ አለ ታሪክ ቦታዎች ሁሉ አብረው ይመጣሉ። እሺ ከድሮ ጀምሮ እናወራለን። ተመልካቾቻችን ከቤቲ ጋር በደንብ የምናወራው ነገር አለ። እናንተም የጨነቃችሁ ግራ የገባችሁ መልሰጣችሁለት ጉዳይ ካላችሁ በ0905832383 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ 5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራቸዋለን ማለት ነው። እንግዲህ ሶአሚ ስታይልን በጣም ማመስገን ፈልጋለሁ። እኔ የተለያዩ የሴት አልባሳቶችን እንደዚህ የሚያማምሩ ልብሶችን፣ ቀሚሶችን፣ ጫማዎችን፣ ቦርሳዎችን ይዞ 22 አውራሪስ ሆቴል አጠገብ ሀዊ ህንፃ ግራውንድ ላይ ይገኛሉ። በ0911 107554 ደውላችሁ ብታገኟችሁ የፈለጋችሁትን ልብስ ማግኘት ትችላላችሁ። የዛሬ ፕሮግራማችን መራውን የአርቲስት ገነት ንጋቱ ነኝ። አብረን እንቆያለን። የቤቲ ታሪክ ምንድነው? ተመልሻለሁ። እስቲ ቤቲ ከኋላ ልሂድ። ከልጅነትሽ ልምጣ እስቲ። የተገናኘንበት ጉዳይ አለ በጣም ኢምፖርታንት ነገር። ብዙ እናቶች ብዙ ቤተሰቦች ልብ ያላሉት ግን ልብ ሊሉት የሚገባ በጣም ወሳኝ ነገር። ሁሉም ነገር እንግዲህ ስናድግ አይደል የሚጀምር ህፃኑን እንጀምራለን የምንሰራ ሁላችንም እና እዛ ጋር የሚፈጠሩ ችግሮች ሁሉ ለዘላቂም በጣም ይዘውን የሚሄዱት ብዙ ጠባሳ አለ። ከዛ አንፃር እናወራለን። ግን መጀመሪያ ቤቲ ማነች? ከየት መጣች ልጅነቷ? ገኒ በጣም ሰርፕራይዝ ነው ያደረግሽኝ። በነገራችን ላይ ደውልልኝ አይ አልጠበቅኩም። በእርግጥ ያስተምራል ብለን ነው ሸገር ኢንፎ ላይ የተሰራው ፕሮግራሙ። ግን በዚህ ሰዓት አልጠበቅኩም። ያልጠበቅኩበት ምክንያት ዋላ መጣጣው። ምክንያቱም አንዳንዴ ህይወት በመራችሽ ነው የምትመር፣ አንቺ በመራሻት አይደለም። ቤቲ ማናት ማለት እንግዲህ የተወለድኩት አዲስ አበባ ነው፣ ያደግኩት ቡታጀራ ነው። ኦኬ እሺ። የቡታጀራ ልጅ ነሽ የምትባዩ? የአዲስ አበባ አይደለም? አዎ ያው ብዙ አመቱን እዛ ነው እዚህ ነው የኖርኩት። ብዙ አመቱን ማለት ይቻላል። ያው ከ9 አመት ጀምሮ በብዙ ቻሌንጆች ያለፍኩ ነኝ። 9 አመት ላይ ቀን ስራ ነበር። እውነትሽ ነው? በምን ምክንያት? 9 አመት ላይ 9 አመት ላይ ወደ ቡታጀራ በፊት አሁን አላቅም። በፊት ላይ ፈረቃ ነበረ ትምህርት ቤት። ጠዋት ገቢና 6 ሰዓት ወጣለሽ፣ 6 ሰዓት ወጣሽ እንደዛ ነበርና ብዙ ነገሮች ማሟላት ይነበርብሽ ነበሩ። እናት አባት ሳይኖር ሲቀር ደግሞ ብዙ ጎዶሎሽ ይበዛልና እናት አባት እስክሪብቶ መግዣ ታጫለሽ። አልፎ ነው እናት አባትሽ በህይወት ልጅ ሆነሽ እና ብዙ ነገሮች ቻሌንጅ ያደርጉሻል። በዚህ ምድር ላይ ሁሌ እላለሁ እግዚአብሔር ከወደደሽ ለሴት ልጅ እናት ያቆይላት እላለሁ። እውነት የምሬን ነው። እውነት አባትም አያስፈልግም እያልኩ ሳይሆን ለሴት ልጅ ትልቅ መከታ ናት እናት። ምንም ሆንሽ ምንም ኑሪ
ሽፍንፍን ታረግሻለች እና እናት በጣም ወሳኝ ናት። በዛ ብዙ ቻሌንጆች አለፍን። እግዚአብሔር ይመስገን ካለፈው በኋላ አለፈ ብለሽ ስትዩ ቀላል አይደለም። መብላት መቻል በራሱ ትልቅ ነገር ነው። ብዙ ነገሮች ቤተሰብ ዘመድ ምናምን አልነበረም አለ። እኔ ቤተሰብ የምለው እናት አባት ነው በህይወት ውስጥ በቃ ወሳኞቹ ናቸው። እነሱ ከሌሉ ምናልባት ካደግሽ በኋላ ነው ዛሬ ላይ ያለችው ቤቲና ትላንት ላይ የዛች ትንሽዬ ያለች የነበረችው አንድ አይደለም። ምክንያቱም ይሄ አንዳንዴ የቤተሰብ አለመግባባት አንድ አለመሆን ልክ ክፍተቱን የምታዩ ቤተሰብ ሲያልፍ ነው። ወዳንቺ ዋናዎቹ ሲያልፉ አንቺ የለሽም በቃ ትረሻለሽ። ምክንያቱም መጀመሪያም የነበረው ክፍተት ስለነበረና ብዙ ነገሮች አልፈዋል። ግን ያው እግዚአብሔር ይመስገን። አሜን አሜን። በጣም በላይ እግዚአብሔር ይመስገን ብለን ማለት ነው። ትምህርቱስ እንዴት ተማርሽ ታዲያ? ትምህርቱ ችግር አልነበረውም። አንደኛ የመንግስት ነው፣ ሁለተኛ ደግሞ ደብተርሽ እስክሪብቶሽን ከቻልሽ እንትን አልነበረውም። ደስ የሚለው ማህበረሰቡ ይረዳዳል። እዛ በጣም ትረዳጃለሽ፣ ትማሪያለሽ። እስከ 7ኛ ክፍል ድረስ በስነ ስርዓት ነው የተማርኩት። ከዛ በኋላ ነው ገጭ መጡ። ከፍ እያልሽ ስትመጪ ደግሞ ሴት ስትሆኚ ብዙ ነገሮች ፈተናም አለ። ፈነዳሽ እቺ በጣም ታሪክ ውስጥ አይ ከባድ ይሆንብሻል። እኔ ደግሞ መማርበት የነበረው ቡይ ከተማ ከመቂ የሚመጣ ከዱግዳ ከተለያዩ ሰፈር የሚመጡ የተለያዩ ባህሪ ያላቸው ጓደኞች ነው የምታገኙ። እነዛ ጓደኞች እኮ ቤተሰቦቻቸው ልከውላቸው በስነ ስርዓቱ የሚኖሩ ናቸው። አንቺ ደግሞ እነሱ የለበሱት ካለበሽ ሲከፋ እና የቀሰራውን ግን እስከዛ ድረስ አላቆምኩም። ሰራ ነበር። ከዛ ጉርምስና ሲመጣ ውበቱ ምኑ መጣ። 8ኛ ክፍል ላይ ሲመጣ ኑሮ በራሱ እየከበደ መጣ። ሰው ብቸኝነትሽ ላይ መጠቀም ነው የሚፈልገው። ብዙ ነገሮች ቻሌንጆች ይመጣሉና ብዙ ነገር ታገል በመጨረሻ የማማን አባት ያው አንዳንዴ ትዳር ሁሌ የምለው ነው ምክንያት ፈልገን ባንገባበት በሪዝን ባንገባ የሆነ ነገር እናገኝ ብለን እኔ አሁን ብቸኝነት ለመርሳት ገባሁኝ። አሪፍ ብቸኝነት ሰጥቶኝ ነው የወጣሁት ማለት አሁን እንዴት ነው ይሄ ቤተሰብ የሚለው ነገር ይናፍቅሻል። ከኔ ቤተሰብ የራሴ የኔ ማክሮፊያ ከትምህርት ቤትም ገባሽ ከስራም ገባሽ የኔ ብለሽ የምትገቢበት ቤተሰብ ይናፍቃልና በሰዓቱ ፍቅር ነበር። ፍቅር ብቻ የሚያኖር ይመስልሻል። አብሶ የፍንዳታ ጊዜ ሲሆን ደግሞ አይታወቅም። ያለሱ ሰው ያለ አይመስልሽም። አካባቢሽ ላይ የሚናገሩሽ ሰዎች የጎዱሽ ነው የሚመስሉሽ። የሚመክሩሽ ላንቺ የጠቀሙሽ አይመስልሽም። በቃ የሆነ ካለፈ በኋላ ነው የሚገባሽ። ገባን ወደ ትዳር። ወዲያው ገባሽ? ወዲያው አልቆየሽም? አልቆየም። አታውቂውም? አላውቀውም። በቃ ይሄ አሁን የገባኝ ነገር ምንድነው? አላውቀውም ነበር በሰዓቱ። አዲስ አበባ ልጅ ነው። እንዴት አገኘሽው? ያለ ስራ መጣ። እኔ ለስራ መጣሁ ወደዚህ አዲስ አበባ። እዛ ተውኩኝና እዚህ ጫማ ቤት ጎበዝ አዘጋጅ ነበርኩኝ። የወንዶች ቆዳ ጫማ አዘጋጅ ማለት ዋና አዘጋጅ። እውነትሽን ነው? መስራት? አዎ 7ኛ ክፍል 7ኛ መርካቶ። ኦኬ። እዛ ስንሰራ ነው የተገናኘነው። እሺ ተገናኘን። ያው አንዳንዴ የኔም እይታ ነው ወይ ደግሞ አንዳንድ ሰው ደግሞ ስትገቢበት የምታውቂው ባህሪ ይኖራል። ትዳር ተገባ። ብዙም አልቆየንም። ወደ 1 አመት ምናምን ከቆየን በኋላ ማማ ተረገዘች። እሺ ጥሩ ነበር እስከዛ በጣም ጥሩ ነበር። ከዛ በኋላ ቤተሰቡም እሱም ልጁን አልፈልግም። ለምን እርግዝናሽን አንፈልግም? በቃ አንፈልግም። ሪዝን የነበረው ምን ነበር? ልጅ ናችሁ፣ እሱም ልጅ ነው፣ አንቺም ልጅ ነሽ፣ ሰርታችሁ መቀየር አለባችሁ። ከሆነ በኋላ ደግሞ እኔ ልጅቷን ፈለኩት። በቃ ይሄ እንዴት ነው ብዬሻለሁ። ወደ ትዳር ስገባም ከብቸኝነት ለመርሳት ነው። ቤት የራሴ ቤት የሚለው ነገር ይናፍቅሻል። ሰው ቤት ቁጭ ብለሽ እናት አባት ከሌለው የትኛውም ቤቱን ሰው ቤት ነው። አዎ እውነት ነው። የምሬን ነው። ዘመድ ቤትም ቁጭ አልሽ
የትኛውን ቤት ሆንሽ ሰው ቤት ነው ራስሽን እስከምታውቂ ድረስና የኔ የምትዩ ፋሚሊሽን ነው በቃ የሆነ በር ከፍተሽ ራሱ እንደ ቤትሽ እኮ ቤቴ ብለሽ መግባት ትልቅ ነገር ነው። ያንን ነበረ ውስጤ ነበረው። ከዛ በኋላ ብዙ ነገሮች መጡ። መጨረሻ ግን በሐሳባቸው ተስማማው። አንፈልግሽም ሳይሆን ልጅቷ በቃ ትውረድ ያለበለዚያ ትዳር ይፈታል ሲባል በቃ ልጅቷ ትውረድ ብለን ተስማማው ማለት ነው። ይውጣ ብለሽ? አዎ በቃ ምንም አማራጭ የለሽ። እሱን ከማታ ለምን አንድ ሰው ብቻ አይደለም እየታገልሻለሽ፣ መላ ቤተሰቡን እየታገልሻለሽ። በቃ ሁሉም ናቸው በአንድ ድምጽ ማለት ነው። አልተስማሙ በትዳሩ ሲጀመር አይ ዶንት ኖ በኋላ ላይ ምን እንደሆነ ራሱ ግራ ነው የሚገባኝ። እሺ ከዛ 4ኛ ወር አልፏል። ኦሬዲ ሄድኩኝ ሜሪስቶፕ ፒያሳ ጋር ነበረ ለማስወረድ ሄደን ጠየቅን ምናምን 1000 ምናምን ብር ነው በጣም ስለገፋ ተባለ። ኬትም ብለው አመጡ ብቻ ብሩን። ሄድኩኝ ጨከንሽ ስሄድ እኔ ብቻ አይደለም ሄድኩት እናቱም አብራኝ ናት እሱም አብሮኝ። እሺ ሄድኩኝ ባታ ነበረች ደግሞ ዛሬ ሁለቱ ቀን ባታ ነው የተገናኘ። ይኸውልሽ ላስወርድ ሄድኩበት ቀን ባታ ነው። ልጄ የተወለደችው ባታ ነው። ከአረቄ ጠጥታ ሄዳነችበት ቀን ባታ ነው። በስመ አብ ታከብሪዋለሽ። ትልቅ ተአምር አላት ባትዬ በጣም 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 እና ሄድኩኝ ወረፋ ያዝን ለካርድ ተከፈለ ምናምን ገባሁ። ገብቼ እንቀጠቀጣለሁ። አላመንሽ ፈርተሽ በቃ ይሄ እንዴ ዋለሻል። ልጅም የሆነ ፈልጌዋለሁ ግን ደግሞ እዛ ጋር ብቻዬን መሆኑን ደግሞ ፈራሁት። ከዛ ገባሁኝና ሊነካኝ ተጸየፈኝ ዶክተር። እውነትሽን ነው? እውነት እግዚአብሔር። ከዛ በኋላ አወራሁት መጠየቅ ማለት በቃ መጨረሻ ላይ ተኛለኝ። ከዛ አይ እኔ አልተኛም አልኩት። ምነው ሲለኝ ነገርኩት። ቁጥር ትፈልጋለሽ ልጅ እና አዎ እሺ አሁን እኔ ባስመልጥሽ የት ትገቢያለሽ አለኝ። ጎዳና ቢሆን እወጣለሁ አልኩት። በቃ መጨረሻ ላይ እዛ ከገባሽ በኋላ እነሱ ይወጣሉ እኮ እነሱ እየጠበቁኝ ነው ውጪ ተከፍሏል። በምን በኩል ነው ያስወጣኝ? በአደጋ መውጫ አመለጥሽ? የአደጋ ጊዜ መውጫ በሱ በኩል ዶክተሩ አስወጣኝ። የት ለመሄድ? ቀጥታ ቤት የገባው። ቤት ማት ባልሽ ጋር? አዎ ቤት አምልጠሽ ከየት ነው ወዴት ነው ያመለጥሽው? ከሆስፒታል እኮ ቀጥ ብዬ ቤት ገባሁኝ። ቤት ገብቼ ልብሴን መሰብሰብ ጀመርኩኝ። በቃ ቢጠብቁ የለውም እናትና ልጅ እዛው ይፋጃሉ። ለምን? ልጄን ከነ ልጇ አስገደልሻት አይነት ነገር ሁለቱ። ኦኬ ራስ ሲገባቸው ሲደውሉ አነሳሁት። እቤት ነኝ አልኳቸው። ሰዓት ለብሶ ሰዓት ጎርሶ መጡ ሁለቱም። ከዛ ፌስታል ልብሴን አዘጋጅቼ ከዛ የት ነው የምሄደው? መሄጃ የት ነው? በቃ ያለኝ አማራጭ ፊት ለፊት የኪዳነ ምሕረት ነበረች። አንቺ ዳርሽኝ ያልኪኝ በቃ አመጣች እናትየው። በቃ ኃይለኛ ጸብ ተፈጠረ ምናምን። ከዚህ በኋላ ልጅ አይደለህም ብላ ወጣች። እሱም ለ15 ቀን ምናምን በቃ መነጋገር የለም። ቤት አይበላም አይጠጣም። እኔም ስራዬ ወጥቼ እገባለሁ። በመሀል ፊልድ ሄዳ ማለት ነው። እሺ ልጄም ገፋች። በጣም ጤነኛ ልጅ የሚገርምሽ እስከ 9 ወር ድረስ እሁድ ኦቨርታይም ገብቼ ሰኞ ነው ወለድኳት። ጤነኛ ልጅ ወለድሽ? እሱስ ባለቤትሽ? ጤነኛ ልጅ ተወለደች ነበር። ስትወለድ አልነበረም፣ ፊልድ ወጥቶ ነበረ። እሺ ለሊት 8 ሰዓት ነው የመጣ። ብቻሽን? አዎ የሚገርመው እሁድ ቀን ነው ኦቨርታይም የገና ጫማ ስራ መርካቶ ለገና ለባል ሊደርስ አካባቢ በጣም ኃይለኛ ስራ አለ። ኦቨርታይም ገብተን አምሽቻለሁ። ቤት ገብቼ እንጀራ ጋግሬ ለነገ ወጥ ሰርቼ ምሳ ለመቋጠር ብቻ አዘጋጅቻለሁ። ቤቴን አጥርቼ ምናምን ብቻ ስለሊት 8 ሰዓት የተለየ ስሜት ሰማይ ብቻዬን ነኝ። ከዛ ግቢ ውስጥ ያሉ ቤቶች የቤት ውጡልኝ እያዳመጣችሁኝ፣ ኧረ እባክሽ አንቺ ቀስቅሰሽ ነው ልተኛ ነው ብላ ከመጣ ፍራሽን ይሳኛል አጠገብሽ ተኛች። እሺ በቃ ማንም አልተኛ ማለት ይቻላል። ዘነበወርቅ ነው የወለድኩት። ዘነበወርቅ ሰፈር
ይሄ እንዴት ነው ቲፒካል የኢትዮጵያ ባህል የአብሮነት ያለበት ሰፈር። እኔ እንደዛ አይነት ሰፈር አይቻልም። ሁሉም በቃ ያቺ ጠባብ ናት ቤቴ። እዛች ቤት ሁሉም በቃ የቆመም ቆሞ አድሯል፣ የተቀመጠም ተቀምጦ አድሯል። እኔ እኮ ተኝቻለሁ ነግሬያቸው እኮ እነሱ ይጠብቃሉ። በስመ አብ። በቃ ጠዋት ግን ስራ መሄድ የለም። ደወልኩኝ ስራ ቦታ ሄድኩኝ። ሐኪም ቤት እዛው አጠገቤ ነው። አይ ገና 10 ሰዓት 11 ሰዓት ሲል 11 ሰዓት ዞር አልኩኝ። የሆነ የወገብ ስሜት ነው። ዞር ስል ማንም የለም። ጀርባሽን አይደለም ማንም ሰው የለም። እናትየው ጋር ደወልኩላት፣ ጠዋት የደወልኩላት እስከ 4 ሰዓት አልመጣችም። ስለዚህ ቤት ገብቼ ልምጣ አልኩ። የልጄን ልብስ አስገዛው የዛለታ ነው ራሴ ቤቴ ገብቼ እኔ እንደበተኛውበት ስራ አዛለሁ። ግዙልኝ ምናምን ሄዳችሁ ነው። ደስ ይላል። ሶሻል እንትን በጣም እንጀራ ጋግረው አጃይ ተሰርቶ እዛው ምን ብሎ 10 ሰዓት ላይ አልቻልኩም። የማሙ 10 ሰዓት ላይ አልቻልኩም። 10 ሰዓት ላይ ሄዱ። በቃ ዶክተሩ ሲያሾፍብኝ ለምን እኔ እናት ሰና አብረሽ መጣሽ ነው የገባሁኝ። አየኝ ገና ነው አሁን እየከፈተ ነው። የሆነ እንትኖች አሉ አይደለም የሚለው ከዛ ሲሉ ውስጥ ገባው። እኔ እየሳቀች የወለደች እኔ የወለድኩት እኔ ብቻ ነኝ። ህመም የለውም የወገብ ህመም ነው። ግን በቃ ከገባው ጀምሮ እንዳሳኳቸው እንጂ እኔ ስጮህ አላዩም። ወጣች እንዴ እኔ ጥያቸው ወጣሁ። ገባውኝ ማዋለጃ አስገቡኝ። ሲያስገቡኝ ሴቶች ሲጨንቁ ጨነቀኝ። ጨነቀኝ። ዶክተር ቆይ እዚህ ጋር እንትን ኧረ ነይ ያዋልጃቸው አንቺ ልትወልጂ እኮ አይደለም። እሺ በረንዳ ላይ እየተንቀሳቀስኩ ምን እንዳልኩ የወለድኩት መስማት ደስ ሲልኩኝና ግራ ገብቶት እስካሁን ድረስ እንደዋወላለን ከዶክተሩ ጋርና ግራ እስከሚጋቡ ድረስ ልክ ከምሽቱ 3 ሰዓት ከ45 ላይ ተወለደች። እሺ በቃ ያለው ስሜት ልነግርሽ አልችልም። ስታያት የሆነች ላሊበላ ጩኸት ማታባራ ምናምን በቃ የሚመጣብሽ ነገርና በቃ በርበሬ ነው የምትመስለው ቅላቷ ምናምን ነው። ወዲያው ነው ያችን ቀን ያስታወስኳት። የወጣ የጠፋሽበት ላስወርድ የነበረበት ቀን እጅሽ ላይ ስታረጋቸው የሚሰማሽ ስሜት አለ አይደል? አይ ነው የወለደ ነው የሚያውቀው። ሁሉ ፍሬስት ግን በነገራችን ይሁን ለማንም ይስጥ ወይ በጣም ፍሬ ለማንም ይስጥ ፈጣሪ ፍቀድ። ያን ስሜት ሁሉም ቢጋራው ደስ ይላል። በጣም ደስ የሚል ጊዜ። ያው ባልታረስም አታርሽም ማን በራሴ ነው ያራስኩት። ምግብ እያዘጋጀሽ ምግብ ታይሽ ከልብስ ጀምሮ ነው የመጀመሪያ ቀን ልብስ ጀምሮ የመጀመሪያ ልጄን ያጠብኳት ነኝ። ወይ ታይኝ ወገብሽ ይሁን ቫይብሬት ያደርጋል የለሽማ። በቃ ለመጀመሪያ ጊዜ እናቴ ናፈቀችኝ የዛ ጊዜ ለመጀመሪያ ጊዜ። ምክንያቱም እኔ ከወለድኩኝ በኋላ ነው ስለናቴ ይገባሻል። በጣም በደንብ ነው የሚገባሽ። የተከፈለልሽ ዋጋ ይገባሻል። ምን ብዬ ልንገርሽ? የመጀመሪያ ቀን እጅሽ ላይ እንደዚህ አድርገሽ ምንም ማታቅ ደም ልጅ በዛ ላይ በጣም ቀይ ናት። እሷን እጅሽ ላይ አድርገሽ ለማጠብ ስትታገይ ያለው ስሜት አለማውቁም አለ መቀጨት ሳይኖር እኮ አይደለም። እናቷ አለች አልችልም ትላለች። ወይኔ ጉዴ! ምንም አማራጭ የለሽም። ደፋር ያደርግሻል። ጆይ ያጠብ አለመፈለግ ነው አለመቻል አላውቅም። አለመቻል ይሁን አለመፈለግ እንጃ። አንዳንዴ ግራ ይጋባሻል። አሁን ላይ ሆነሽ ታስበው አለመባረካቸው ላሉ ትልቅ ነገር እኮ ነው የልጅ ልጅ በጣም ሆነ አለመታደላቸው። ምክንያቱም ቀላል አይደለም። ራስሽን እንደተካሽ ነው የምትቆጥረው። ልጅ ማለት ቀላል ነገር በጣም እና ያው በዛ መንገድ ተቀጠለ። ግን አንድ ቀን እኔ ርቦኛ አቀም ሰው አለሽ? ኧረ ምን ሰው ራሴ እንዴ
ለሊት ተነስቼ 12 ሰዓት የራሴን ነገር ጨራርሼ ሰው እንዳለው ሰው ቤቴን አጸዳድቼ ጣኔን አርቄ ለጥላለሁ። አጄና ተገቢ አርቄ በቃ ሰው ሊጠይቅ ሲመጣ ተነስታችሁ ገንፎ ስሩ ራሳችሁ ለራስሽ ነሽ መቆም ያለብሽ። በቃ ምንም ማድረጋችማ እስከ ክርስትና ድረስ ጓደኞቼም አንዳንዴ ይመጣሉ። ያው የአዲስ አበባ ኑሮ ታውቂዋለሽ፣ ሩጫ ነው ሁሉም ጋር ነው ብዙም ነገር እንትን የለውምና ያው እንደምንም ወጣሁኝ። እስከ 5 ወር አልወጣሁም። 5 ወር ጠበቅሻት? ቦታም 5 ወር ድረስ እንትን አሉኝ። ከዛ ልክ የሱ ዘመድ ከገጠር መጣችና እኔ ወደ ስራ መመለስ ግድ ነው። ኦኬ። ምክንያቱም ይሄ እንዴት ነው ኃላፊነት የሚባለው ካለሽ፣ ሁለት ደግሞ ግዴታ ለልጄ ወተት ብለሽ አትጠይቂ ማምጣት አለብሽ እንጂ በቃ ምክንያቱም ራስሽ ነሽ ያመጣሽው የነበረው ነገር ስለምታውቂው አንድ ሰው አልችልም ለዚህ ኃላፊነት አልወስድም ካለሽ ግዴታ እሱን ኃላፊነት አንቺ ነሽ መውሰድ ያለብሽ። ስራ መጀመር ነበረብኝ። በስራ ቤት ደስ የሚል መስሪያ ቤት እስከ 5 ወር ከፍሎኝ በስነ ስርዓቱ የሚያስፈልገኝ ነገር የልጄ ላርጎ ምን ሳይቀር ደስ የሚለው የመጀመሪያው ሳሎን አልቀርም መርካቶ ላይ። ምክንያቱም ጫማ ቤት ስትሰሪ በሳምንት ነው የሚከፈልሽ፣ የወር ደሞዝ የለሽም። በሰራሹ ልክ በቃ በሳምንት በገባሽበት ልክ ይከፈልሻል። ኦቨርታይም ካለሽ በጫማው በደርዘን ልክ ኦቨርታይም ይከፈልሻል። ከዛ በተረፈ ግን የመጀመሪያው ሳሎን አልቀርም እኔ እንደዚህ የተከፈለኝ ራሱ። ከዛ በኋላ ወደ ስራዬ ተመለስኩኝ። ያው እሷ ማለማመድ ነበረብኝ፣ አለማመድኩኝ ምናምን ወደ ስራዬ ተመለስኩኝ። የሱ ቤተሰብ ዘመድ ነች? ዘመድ ሳትሆን ያው አንድ አካባቢ ናቸው፣ የአንድ አካባቢ ሰዎች ናቸው። መጣች። በጣም አማርኛ የምትችል ናት። ምንም እንትን የሚል ነገር አይደለም። እንዴት ነው በእድሜ ራሱ ከኔ በለጥ የምትመስልሽ ስታያት ሁላ ማለት ነው። ያው ለመደች። ወደ 2 ወር ምናምን ሆናት እኔም ወደ ስራ የገባው። ይሄ ቀን ግን 10 ቀን ራሱ አልሰራውም። እሺ። እና ድንገት ከስራ ገባው ወደ ቤት። ድንገት ከስራ ስገባ ማማ ተኝታለች። ኖርማሊ ቀን ሁሌም ተኝታ ነው፣ የሆነ ሰዓት ላይ ሰዓታቸው አላቸው አይደል? ተኝታ ነው የምትጠብቀኝ። ተኝታለች። ገባሁኝ። አብሲት ጥላ ነበረ። ሱቅ ወጣ ነው የኔ ሐሳብ። የለችም እኮ በሩ ትንሽ ገርበብ ብሏል። ማማ እየተኝታለች፣ እሷ የለችም። እሺ። ራሷን ስትባት እሷ ልብሷን ይዛ ጠፋች። የተወሰነው ልብስ ይዛ ጠፋች። ዋናው ፌስታሏ ግን አለ። ባያት እንጀራ ጋገርኩኝ። በቃ ስሜያታለሁ፣ ገብቻለሁ፣ አይቻታለሁ። ግን ይሄ ምንም አልመጣልኝ። ምንም አይነት ሽታ የለውም። የአፏን ዘግዘግታው ስለሆነ ነው ወይስ ይሄ እንዴት ነው? በወተት በጡጦ ስለሆነ የወሰደችው የተጋተ ምናምን ነገር የለውማ። እሺ። ምንም ነገር እንትን አላስተዋልኩም። ልብሴን ቀየርኩኝ፣ እንደ ኖርማል ልብስ ስራዬን ጀመርኩኝ ማለት ነው። ከዛ ባያት አትነሳም። ከዛ ከራይ ነው እንዴ ቆየች እኮ እሷ ራሷ አትመጣም እንዴ አለችኝ። አስተለ ይሄ ነገር ምንድነው ግራ ገብቶኝ ሳነሳት ብቻ ተዝለፍለፈ። ቀይ እጅጓ እንዴ አለ 5 ወር ላይ ጠራኋት። 5 ወር ከ12 ቀን ነው። እሺ። ጠራኋት፣ ግራ ገባት። ከዛ ማን የጠራሽው? አከራይ። እሺ። እንዳለ በቃ ግቢ ውስጥ ያሉ መጡ። ሲመጡ ጋቷት ማለት ነው። ወተት ገባቸው ወዲያው። በቃ ምንም አማራጭ አላገኘችም። ገብቷት ይሁን እኔ እንጃ። ጋተቻት። ስትግታት ወጣ። ሲወጣ ቤቱ በሙሉ አረቄ። ወየው ጉዴ! ግራ ተጋባው። አረቄ የቱ ጋር ነው ያለው? ቤት ውስጥ ነበር አይደል? በቃ የቱ ጋር ነው ያለው? ግራ ገብቶኝ ፍለጋ ጀመርኩኝ። እኔ ራሱ የለም። ከዛ በቃ ምንም ከወጣ በኋላ አይኗን ብቻ ነው እንደዚህ ተስለማለማለች፣ የለችም። እነሱ እኔ ልብስ ቅያሬ እንኳን እስከማወጣ ትላሉ። አንደኛው ይዟት ወደ ጤና ጣቢያ ጠገባችን ነበር። ዘይደን የቅያሬዋና ካርዷን ይዤ ስሄድ አምቡላንስ አለ በር ላይ። ወይኔ ጉዴ! ግራ ነው የገባኝ ስልሽ እኔን እንኳን አልጠበቀኝም። አምቡላንሱ ምን አክል ኃይለኛ እንደሆነ ወዲያው ነው ሄዱት። ይዘው ሄዱ። እኔ ራይድ ይዤ እና የእሷን የሪፈር ወረቀት እሱን አስጨርሼ ይዤ ሄድኩኝ። ልክ እኔ እዛ ስደርስ የጥቁር አንበሳ ስፔሻሊስቶች በሙሉ እሷ ላይ ናቸው።
ቢባል ቢሰራ የዛን ቀን ግልኮስ ተሰጣት፣ ማርከሻ መድኃኒት ተባለ፣ ምን ተባለ። ፈተናዎቹ ከዛ ቀን ጀምሮ ጀመረ ማለት ነው። ልጅቷን ራሱ ለመፈለግ የዛኔ ጊዜ አልነበረኝም። በቃ ተደወለላቸው። እሷ ጋር ደውዬ ስልኳ አይሰራም። እናትየው መታለች። ቤት ሙሉ ቤተሰቡ መጥቷል አለ ከኔ ጋር ናቸው ይዛኔና ልጅቷ ሴት ናት ምንድናት ብለሽ ራሱ እኔ ከስንት ጊዜ በኋላ መሰለሽ ልጅቷን ራሱ ያስታወስኩት ከ15 ቀን በኋላ የቷን ሰራተኛዋ እኔ ከ15 ቀን በኋላ ነው ትዝ ያለችኝ። ምክንያቱም ሙሉ ፎከሴ ልጄ ላይ ነበር የነበረው። በቃ እንዴት አድርገሽ ምን አትይም የነበረችበት እንትን ላይ በሰላም እንዴ መገልበጥ የጀመረች ልጅ ጡትሽን እያለብሽ በስሪንጅ ነው የምትሰጫት። በቃ በአንድ ቀን ውስጥ ጠዋት አጥብተሽ የወጣሽ ልጅና በጣም ብዙ ፈተናዎች ነበሩ። በጣም ብዙ የሚፈትኑ ምን ያክል ዋጋ እንደሚያስከፍል ቀላል አይደለም። እሺ በሶስተኛው ቀን ነው በአራተኛ ቀን በቃ ሰርጀሪ እንደምትሰራ ተነገረን። ልቧን ሊሆን ይችላል፣ ጉበት ሊሆን ይችላል፣ አልታወቀም። በቃ ምንን እንደነካት አይታወቅም። ትጠባለች። አሁን በስሪት ትሰጫለች፣ ይወጣል። በቃ ሰውነቷ ሾክድ ነው የሚያደርገው። ይቀጠቀጣል። በቃ ምንም እንትን ባላንስ የለውም። እዛ ሲባል በቃ የሚገርምሽ ወደ 5 ቀን 6 ቀን አልጋ ራሱ አልተገኘም። ይሄ ጥቁር አንበሳ ያለው ሰው ታውቂያለሽ፣ አልጋ ራሱ አልተገኘምና በጣም ከባድ የነበረው ከሷ ህመም የበለጠ ስሟ ጽናት ነው። ያው መጀመሪያ እኔ ከዛ አምልጬ ሲወጣ በቃ እንግዲህ እግዚአብሔር ጽናቱን ስጠኝ ወይ ጽናት አልኳት። እንግዲህ ጽናቱን ይስጥሽ አለችኝ እናትየው ማለት ነው። ከዛ ስትለኝ ያው ምንም ስልሽ ከነሱ የምትጠብቂው ነገር ነው። ልጅን የሚያክል ነገር መምጣቱን ካልፈለጉ ዛሬ ላይ ብዙ ነገር ሲባል በቃ የመጨረሻ ካጠገቤ ሲለዩ ያለችው ነገር ምንድነው? ችጋፊ ሳትፈለግ የመጣች ወይኔ በቃ ከዛ ቀን ጀምሮ ይሄ ብቻሽን እንደሆንሽ ይገባሻል። በቃ ትስዋለሽ፣ በቃ ትጠነክሪያለሽ። በነገራችን ላይ ዶክተሩ መጣ፣ እሱን ጠራው። ሙሉ ቤተሰቡ ባለበት ይሄ ያስፈልጋል፣ ይሄ ሰርጀሪ ያስፈልጋታል ምናምን ተባለ። እኔ ቁጭ ብዬ ከዶክተሩ ጋር እያወራሁ እነሱ የሉ፣ አባትም የለም፣ ቤተሰቦችም የሉ፣ ሄዱ። በቃ የሉ ከተገበ። ከዛ ዞር ስል የሉ። ከባዱ ያ ነበር። 2 ወር ቆይታለች ማማ። 2 ወር ሙሉ የሉ፣ ማንም ሰው የለም አጠገቤ። ያ ከባድ ነበር። ቤተሰብም ዘመድም የለም። ያንቺም የኔ ነው ብለሽ በሰዓቱ የምትጠሪው ሰው አልነበረም። እውነት ለመናገር ዛሬ ላይ የነበረኝን መተዋወቅ፣ ዛሬ ላይ የነበረኝን አንድነት የዛኔ ሩቡ እንኳን አልነበረም። እዚህ ጋር ነኝ ድረሱልኝ ምናምን የምትይው የለም። ስለዚህ ያለሽ አማራጭ ምንድነው? አንቺና ከእግዚአብሔር ጋር ተጣበሽ ተቀመጫለሽ ማለት ነውና በጣም ብዙ ነገሮች ልብሴ እስከ መቅመል ድረስ ካጠገባ ዞር አትይም። ማን ይተካልሻል? ጠዋት አንቺ ነሽ፣ ማታ አንቺ ነሽ። ልብስ አምጡልኝ የምትይው ሰው የለም። ማን ጋር ደውለሽ ልብስ አምጡልኝ ትያለሽ? ድንገት የሆኑ ጎረቤቶች ከመጡ አንቺ ቤት ከፍተው ያመጡም፣ መተው የሆነ ምግብ ምናምን ነገር ሰርተው አይተውሽ ይሄዳሉ። ከዛ በተረፈና ቀይ መጨረሻ ቀን እሑድ ሰርጀሪ ትሰራለች አለኝ። ዓርብ መጣና ግን ለሰርጀሪ መክፈል አለብሽ። ሳንቲም የለሽም። በቃ ጨረስኩ። የሚገርምሽ ከቤቴ ስወጣ እንግዲህ 10 ቀን ነው ብዬሻለሁ ስራ ከገባሁ። ከዛ ለሰርጀሪ መከፈል አለበት። መድኃኒቱ በጣም ውድ ነው። አንድ መድኃኒት 5000 ብር ልከሽልሽ፣ በጣም ውድ ነው። ያ ራሱ ግራ ያጋባሻል። ይሄ መፈረም ማለት በልጅሽ ህይወት ግዴታቸው ነው። አልጠይቃችሁም ነው እኮ አይደል? ምንም ነገር ቢፈጠር ኃላፊነት ወስዳለሁ ቀጭ ያለው ነው እና ቁጭ ብዬ 11 ሰዓት ላይ ነው ማታ ላይ ብቻ የሆነ መሀል ላይ ቁጭ ብዬ ከእግዚአብሔር ጋር እያወራሁ ነው። በቃ
ቁጭ ብዬ ተክዣለሁ። የሆነ ብቻ ጸሎት ይሰማኛል። በቃ ስልሽ ምንም ብታደርጊው ነገር የለሽም፣ ግራ ነው የሚገባሽ። ግቢ ውስጥ ያለ ሰው በሙሉ አስተማሚ ያለው ጠያቂ ያለው ልብስ ይቀያይራል፣ ታይዋለሽ። ብዙ ነገር ባይተዋር ይሰማሻል በሰዓቱና እውነት የጥቁር አንበሳ ነርሶች በጣም በጣም ነው የማመሰግናቸው። ዶክተሮች የዶክተር ደሞዝ በሰዓቱ አስበው የዛሬ 10 ዓመት የአንድ ወር ደሞዛቸውን አምጥተው ሊሰጡሽ ይችላሉ። ያረጋሉ። የምር ሲገር በቃ መባረክ ሆነ እንደ እንትንሽ ልብሳቸውን ይዘውልሽ ይመጣሉ። ሴቶቹ እናታቸው አንዷ እናቷን ትልክ ነበረ፣ ሄደሽ ጠይቂያት ሰው የላትም ብዙ ነገር እና ቁጭ ብዬ ከእግዚአብሔር ጋር እያወራሁኝ ብቻ ከኋላ የሆነ እጅ ነው ደስ ይሎ መጣችና የሆነ ጋቢ አልብሳኝ ሄደች። ዞር ስል ሙስሊም ናት። ያ አላልነገረችኝም። በቃ ጸሎት ላይ ነች ነው እሷ ሀሳቧና አልብሳኝ ሄደች። የምርም በርዶኛል። ለበስኩትና በቃ ለቅሶ ጀመርኩኝ። ግን ከመድኃኒዓለም አንድ ነገር አልኩት። ግን አንዳንዴ የሆኑ ስሜቶች አውርተሻቸው አይወጡልሽም። አብሶ ብቸኝነት ስሜት ቀላል አይደለም። እገሌ እኮ አለኝ ቀላል ነገር አይደለም። እገሌ እኮ እስቲ ደውለሽ እገሌና ድረስ ወይም ቀላል ነገር አይደለም። እንደ ሀሳብ ራሱ ማውራት ከሰው ጋርና በጣም ነበር ከእግዚአብሔር ጋር ማወራው የነበረው በሰዓቱና አንተ ይሄን ፍቃድ ከሆነ አድርገው፣ ግን አንተ እውነትን ብቸኝነቴን የማትወድ ከሆነ ያለ መቀስ ከዚህ ግቢ ያስወጣት አልኩት። ከዛ ማታ ትፈርም የተባልኩኝ ስትፈርሚ ግን ያው የአልጋ ትከፍያለሽ። እሱ የለኝም። እሱ እስከሚመጣ ድረስ ግዴታ እሱን ከየት ነው የምታመጪው? የለኝም በቃ የለኝም። ግልጽ ነው የምትነግሪያቸው የለኝም። እና አንደኛው ዶክተር እና ከሌለሽ ምን እናድርግ፣ ሌላ ደግሞ ፔሸንት ይገባበታል ቦታው ላይ ምን አማራጭ እንውሰድ? በቃ ግራ ገባቸው እነሱ ራሱ። በቃ እሑድ እስከ እሑድ እግዚአብሔር የፈቀደው ይሁን። ወጣ ቅዳሜ የምትገዢው መድኃኒት ሌላ ነው፣ ግቢ ውስጥ አይገኝም መድኃኒቱ። ካጠገባ ዞር ማለት አለብሽ። አዎ ግቢ ውስጥ ደግሞ አይገኝም መድኃኒቱ። ከወጣሽ ደግሞ በጣም እጥፍ ነው ገንዘብ የለም እዛ ውስጥ ከሌለ። አዎ ይሄ ሶስተኛ ወገን የሚባለው የለኝም በሰዓቱ። ብዙ ሰው ደግሞ አያውቀውም ነበር የዛኔ። ሶስተኛ ወገን ማለት ይሄ ጤና መድን ነው። ግራ ገብት ነው የሚልሽ የሆነ ሰዓት ላይ ጠዋት መድኃኒት ትገዣለሽ፣ ማታ ትገዣለሽ። እዛ ግቢ ካገኘሽ ተስ በቃ ቢግ ዲል ነው ላንቺ። በጣም ነው እንትን የሚልሽ። እሑድ ማታ ልክ እንደ በዛ ሰዓት የሆነ ጉባኤ አለ። ከዛው ቁጭ ብለሽ ነው የሚሰማሽ። እሷ ተኝታለች። ቁጭ ብዬ በቃ ተንበርክኬ መጸለይ ጀመርኩኝ ግቢ ውስጥ። እዛች የምቀመጥበት ትንሽ ዞር ያለች ቦታ አለችና እዛ ጋር ቁጭ ብዬ እየጸለይኩ በቃ ቁጭ ብዬ አለቀስኩኝ። ከእግዚአብሔር ጋር አወራሁኝ። ማን ጋር ነው የምትደውይው? ማን ጋር ነው የምትወጪው? ከባድ ነው። ከዛ በኋላ ያቺ ጋቢ አልብሳኝ ሄደች ልጅ መታጠቀሚ ቁጭ አለች። ጸሎቴን ጨርሼ እምቢ ቁጭ ብዬ አየኋት። አይዞሽ አለች። በስመ አብ ገንዬ እግዚአብሔርን ያመሰገንኩት ምስጋና። አይዞሽ እንዴ ይናፍቅሻል እኮ አይዞሽ። እንደው ምን ሆናብሽ ነው ልጅሽ? እዛው በዛው ያለ ሰው ይልሻል። በቃ ይሄን ነው መጥቶ አጠገብሽ አይዞሽ እሺ ምናምን በቃ ቀፈያት። ለቅሶ በለቅሶ እዛ የሆነ በካርቶን እንዴት አሸገ ነገር ብቻ ሰታኝ። አባቴ አለች። በጣም ሀብታም ነው ባሏ፣ አረብ ነበረ ባሏ ይዛኔና አባቷን ለማዳን የተቀመጠችው ባሏ ጋር ከባሏ ጋር አባቷን ለማዳን ነው። እዛ ሆስፒታል ውስጥ የነበረው አባቷ ነው። አባቷ የመጨረሻ ደረጃ ካንሰር ተይዟል እና መዳን አይችልም። ብሩን ያወጣችው ለአባቷ ነው ለሕክምና።
እዛ ጋር ባደርገው ሰርጀሪ ቢደረግ አባቴ አይድንም። ከዚህ ያንቺ ልጅ ትዳንበታለች እና 30,000 ብር ሰጠች። በስመ አብ የሚገርም ነው በጣም። ብዙ ሰው ይሞክራል ይላል እንጂ እኮ አይድንም ብሎ አይሰጥም። እዴ በስመ አብ ወልድ አይሻለሁ አለችኝ። በቃ ማመን አቅቶኛል። እንደዛ ልጅ በቃ እንዴት ነው የሮጥኳትኝ ሩጫ እኔ መቼም አልረሳውም። የዛን ቀን በደስታ ከዛ አባቷን ሄጃየሁት ምናምን በጣም ነው የሚያሳዝነው። ከባልየው ጋር ግን በዛች 30,000 ብር የተለያዩ ለበጎ ሆነላት። ግን እንኳን ተለያየች። ኦኬ። ምክንያቱም ልጅ መውለድ የማይችል እሱ ነበረ። እሷ እንደማትችል ተደርጋ ነበር የኖረችውና ያለኔ ፍቃድ እንዴት ሰጠች ተባለ። በዛች ሰበብ ትዳሯ ተፈታች ማለት ነው። በስመ አብ። ግን እንኳን ሆነ አልኩኝ። ምክንያቱም ከዓመት በኋላ አገባች። አበሻ አገባች። ኦኬ። አሁን 4 ልጆች። ኧረ በስመ አብ። 30,000 ብር ውጤት ያለሽ እንዴት ደስ ይላል። 4 ልጆች ወልዳለች እና አባቷ አለፉ። አባቷ በማግስቱ እውነትሽ ነው። እውነት በማግስቱ አለፉ። በቃ ታይቷት ነበረ ወይ አልኩኝ። የሚገርምሽ አባቷ አልፈው በ3ኛው ቀን መጣች ነው ልታያት ማማን። ከዛ ሰርጀሪ በቃ ትደረግ ተባለ። ቀድማ የአንዲት እናት የዘብር ገብርኤል ጸበል አምጥተው ሰጡኝ። እሺ ሰጡኝና ጠዋትና ማታ እሷን ሰጣታለሁ። ጠዋትና ማታ አይሰጥም እኮ አይደል? ግን ጠዋትና ማታ ሰጣት ነበረ በዛይነና በቃ እግዚአብሔር ፍቃዱ ከሆነ እሱ ሰርጀሪው ይሰራዋል። እና አንደኛው ዶክተር ጥምድ አደረገኝ። ለምን? እኔ እንጃ። በጸበሉ በቃ አይደለም በምን እንደሆነ አላውቅም። ብቻ በወጣውላ ደስታው ነው ከዛ ሆስፒታል። በቃ እንዴት ነው ዝም ብሎ እንደዚህ ይመስለኛል። እኔም ቴንሽን ሆኜ ስለምጨቃጨቀው የልጄን ጉዳይ ምናምን ስለምላቸው ይሁን አላውቅም እና ሰለቸውት መሰለኝ። እንደው አንቺ የምትወጪበት ቀን ይለኛል በቃ ሁሌ። ከዛ ሆዴ ብሰኛል፣ አለቅሳለሁ። እነዛ ደግሞ በጣም መልካሞች ደግሞ አሉ። እሱ መተዋቅፈው ደህና አደርሽ ምናምን በቃ እንደ ቤተሰብ ብለውኝ ይሄዳሉ። እሑድ ማታ ልትሰራ ጠዋት መመርመር ያለባት ነገር አለ። ተመረመረች፣ አልትራሳውንድ ምናምን ተባለ። ተነሳች። ግራ ተጋቡ። ምንም አልታወቀም። ግራ ተጋቡ። ይሄ ሰርጀሪ ያስፈልጉ የነበረው ነገር የለም። እሺ አንደኛው ሰርጀሪው አለፈች። 2 3 4 ሲባል ድንገት አንድ ፈረንጅ አገኘን ማለት ነው እዛው ላይ። ይሄ በአመት አንዴ መተው በየእንትኑ በበጎ ፈቃድ የሚመጡት መጡ። አያት ነው በቃ ወደ 3 ቀን ምናምን ሙሉ ጊዜውን እነሱ እሷ ላይ ያሳረፉ። እሷ ላይ ሆነ በቃ ሙሉ ጊዜያቸውን አይደለም 3 አንድ ሰርጀሪ ሳትሰራ 2 ወር በመድኃኒት ቆየች። አዎ በመድኃኒት በጣም መድኃኒቱ ሀይ ነበረ። ቀላል አልነበረ መድኃኒቱ። በየ2 ሰዓት የምትወስደው መድኃኒት ነበረ። በቀን አንዴ የምትወስደው መድኃኒት ነበር። ይሄ እንዴት ነው በቃ ውሃ ሲያረጋት ታይዋለሽ እጅሽ ላይ በቃ መድኃኒቱን ከወሰደች በኋላ ሰውነት የለማ አቅም። ምክንያቱም አጠባም በትርንጂ ሰጥሻት ነው እሱም ሊወጣ ይችላል ምናምንና ብዙ ብቻ ነገሮች ሆኑ። ልክ 2 ወር ሊሞላት አካባቢ ጡት መያዝ ጀመረች ምናምን። አቅም አገኘች። ሰርጀሪው ሳትሰራ ቤት ገባን። ሳትነካ እግዚአብሔር ይመስገን። መድኃኒዓለም ቀድሞ ሰርጀሪው ሰርቶ ሳትነካ ወደ ቤት ገባች። ግን በጣም ወሳኝ የሆኑ መድኃኒቶች መውሰድ አለባት፣ መቀጠል አለበት። አዎ እስከ 7 ዓመት ቀጥላለች። እስከ 7 ዓመት? ምን አሰብሽ ታዲያ እዛ ጊዜ እንደዛ ሲባል? የሚገርምሽ ልክ ቤትሽ ስትገቢ ባዶ ቤት ነው የምታገኘው። ሰው የለም። ያኛው ይሻለኝ ነበረ ታያለሽ፣ ሆስፒታሉ ይሻለኝ ነው። ምክንያቱም ሆስፒታል ቢያንስ የሚያዋራሽ ሰው አለ። ቤት ስትገቢ ሁሉ ነገር አንቺ ላይ ነው የሚወድቀው። ለምሳሌ ስራ አትሄጂም፣ ጥለሽ አትሄጂም፣ ደግመሽ ከዛ ሰው ጋር ትኖሪ ኦፍ ኮርስ
አይደለ? ደግመሽ ከዛ ሰው ጋር ትኖሪ። ቤት ኪራይ መክፈል አለብሽ፣ ምግብ መክፈል አለብሽ። ወተት ደግሞ ግዴታ መጠጣት አለባት ግዴታ። እና እናረክሽ ከባዱ ነገር እሱ ጋር ነበር። ያለሽ አማራጭ ወርደሽ መስራት ነው። ልብስ አጠባ ጀመርኩ ሰው ቤት። ኦኬ እሷን አስተኝተሽ? ኧረ ይዤ እያዘልኩ ራስሽን አዘጋጂ የተባልኩ ሰው ነበርኩ። የዋታ ቀዳድ ያለች በስማ ዝግጁ ሆነሻል አንቺ? ቀበላለሁ የሚመጣው በቃ ብቻ። ከዛ ቤት ስወጣ ብታብዩ 6000 ብር ይችላል። እንቁላል፣ ቆጮ፣ እንቁላል፣ ክትፎ፣ አይቤ ስፔሻል ያለው አለ። ቆጮም ታደርጊያለሽ? ቆጮ ማለት ስፔሻል ሲሆን ወዲያው ገብተሽ ካቆምሽ በኋላ ወዲያው ነው የጀመርሽው ኬተሪንግ?